ጤናና ሰላማችሁን ፈጣሪ አብዝቶ እንዲሰጣችሁ ሁሌም የሚመኘው አወል ስሪንቃ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ሁልጊዜ ስለ ግብርና ብቻ መረጃ እየሰጠ ያለ ቋሚ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ዛሬ ይዤ የመጣሁት በሽንኩርት ዙሪያ ነው። አንዳንድ የተጠየቁ ጥያቄዎችንም ውስጥ የሚመልስ ነው። እንደዚሁ ደግሞ የሽንኩርት ዘር በዘርተን በፍጥነት ወይም ቶሎ እንዲበቅልልን ምን ማድረግ አለብን እና ከሽንኩርት ማሳችን የተሻለ ምርት ለማግኘት ምን ላይ የበለጠ ትኩረት ማድረግ አለብን የሚለውን የሚመልስ ፕሮግራም ነው የዛሬ። ከሽንኩርት ዘር በቶሎ እንዲበቅልልን ማድረግ የሚገባንን ክንውኖች ከዛ ሲጀምር የመጀመሪያው እንግዲህ ፍሬሽ የሆነ ትኩስና ብቅለቱ ጥሩ የሆነ ዘር ልንጠቀም ይገባል። ስንነሳ ማለት ይህ በጣም አስፈላጊ ነው እና የሽንኩርት ዘር በተፈጥሮ ጥንካሬውን ወይም አቅሙን ተፈጥሯዊ ባህሪውን በፍጥነት የማጣት ባህሪ ያለው ተክል ነው። ስለሆነም በጣም ቢዘገይ ከተመረተ ከአንድ ዓመት ያልበለጠ ዘር ልንጠቀም ይገባል። አስፈላጊ ከሆነ ፈጣን የሆነ ምርመራ ማድረግም እንችላለን። ማለትም 10 ዘሮቹን ዘብዝፈን ከ7 እስከ 8 ውስጥ ከ10 7 እስከ 8 መብቀል ከቻሉ ወይም ስፕራውት ካገኘን ወይም ካበቀልን ጥሩ ነው ብለን መውሰድና መጠቀም እንችላለን። 2 ዘሮቹን ቀድመን በውሃ መዘፍዘፍ ይኖርብናል። ይህ የመብቀል ጊዜን በ2 እስከ 4 ቀናት ሊቀንስልን ይችላል። ዘሮቹን በንጹህ ውሃ ውስጥ ለ6 እስከ 12 ሰዓታት መዘፍዘፍ ይኖርብናል። ከመዝራታችን በፊት ለ30 ደቂቃዎች ውሃውን በማፍሰስ በጥላ ልናደርቅ ይገባል። ከ12 ሰዓታት በላይ መዘፍዘፍ አይመከርም፣ ምክንያቱም መበስበስን ሊያስከትል ስለሚችል። 3 ከመዝራታችን በፊት አፈሩን ሙቀት እንዲኖረው ልናደርግ ይገባል። ጥሩ የሚባል የአፈር ሙቀት ከ20 እስከ 25 ዲግሪ ሴንቲግሬድ ቢሆን ይመከራል። በቀዝቃዛ የአየር ሁኔታ ወቅት ከሆነ ደግሞ በፕላስቲክ ወይም በደረቅ ሳር ልንሸፍነው ይገባል። ይህ የሸፈነው ግን አየሩ ደግሞ በሚሞቅበት ጊዜ አንስተን ልናስወግድለት ይገባል። 4 ቀለል ያለ ጥሩ የችግኝ አፈር ልናዘጋጅ ይገባል። የላይኛው አፈር ወይም ቶፕ ሶይል የምንለው እንደገና አሸዋ እንደዚሁም ደግሞ በደንብ የተዋሃደ ወይም የበሰበሰ ወይም ዲኮምፖስት የሆነ ፍግ በማደባለቅ ልናዘጋጅ ይገባል። ይህም እንግዲህ ምንድነው ቶፕ ሶይል አሸዋና በደንብ የተዋሃደ ወይም የበሰበሰ ወይም ዲኮምፖስት የሆነ ፍግ 2:1 ሬሾ አድርገን በማዘጋጀት ወይም በማደባለቅ ልናዘጋጅለት ይገባል። ድንጋዮችንና ኮረቶችን ልናስወግድ ይገባል። ምክንያቱም እንደሚታወቀው የሽንኩርት ዘሮች ጥቃቅንና ደካማ ናቸውና። 5 በትክክለኛው ጥልቀት ልንዘራ ይገባል። ይህም ከ0.5 እስከ 1 ሴንቲሜትር ብቻ ጥልቀት በመፍጠር ልንተክል ይገባል። ከሚገባው ልንዘራ ይገባል። ከሚገባው በላይ ጥልቀት ፈጥረን ከዘራ ነው ቶሎ አይበቅልም ወይም ደግሞ ከናካቴው ላይበቅል ይችላል። 6 ውሃ በትክክለኛው መንገድ ልናጠጣ ይገባል። ይህም ከዘራም በኋላ ወዲያውኑ ውሃ ልናጠጣ ይገባል። አፈሩን ሁልጊዜ እርጥብ ልናደርግ ይገባል። ሆኖም ግን በጎርፍ መጥለቅለቅ እንዳይከሰት ልናደርግ ይገባል። ጥሩ ቀዳዳዎች ያሉት ወይም በቀላል መርጫ ወይም ላይት ስፕሪንክለር በመጠቀም ውሃ ልናጠጣ ይገባል። 7 ዘሮችን ማከም ይሄ በእርግጥ እንደ አማራጭ ነው ወይም ኦፕሽናል እንትን ነው፣ ግን ደግሞ በጣም አስፈላጊ ወይም ጠቃሚ ነው። ይህም ደግሞ ምንድነው ከመዝራታችን በፊት ዘሩን በጸረ ፈንገስ ለምሳሌ እንደ ቲራም ወይም ደግሞ ካፕታን አይነት ጸረ ፈንገስ ኬሚካሎች በማሸት መዝራት እንችላለን። ወይም ደግሞ እንጨት ተቃጥሎ በወጣው አመድ ወይም የኒም ዱቄት ዘሩን አሽተን በማሸት መዝራት እንችላለን ማለት ነው። 8 ብቅለትን የሚያግድ ጠንካራ የአፈር ወለል ልናስወግድለት ይገባል። ከዘራም በኋላ በላመ ኮምፖስት ወይም የሩዝ ቅርፊት ከተገኘ በትንሹ ልንሸፍን ይገባል። በዚህም ምክንያት በብቅለት ጊዜ ብሎክ የሚያደርገው ወለል ማስወገድ እንችላለን።
ይሄን ካልኩኝ ደግሞ ከሽንኩርት ማሳችን የተሻለ ምርት ለማግኘት ምን ላይ የበለጠ ትኩረት ማድረግ አለብን የሚለውን ደግሞ ከዚህ በታች እናያለን። የሽንኩርት ሰብላችንን ትክክለኛ እንክብካቤና አያያዝ ወደ ከፍተኛ ጥራትና የተሻለ ምርት ይመራናል። ስለሆነም ለስኬታማ የሽንኩርት ልማት ቁልፍ የሆኑ ተግባራትን ከዚህ በታች እንይ። የመጀመሪያው የበሽታ ቁጥጥር ማድረግ ነው። እንደምታውቁት ያው ሽንኩርት በጣም ለበሽታ ቅርብ የሆነ ሰብል ነው። በዛው ደግሞ የገንዘብ ሶርስ ነው እና በሚገኘውን ምርት የተሻለ ሆኖ የተሻለ ተጠቃሚ እንድንሆን ለሽንኩርት ላይ የተለመዱ በሽታዎችን እንደ ዳውን ሚልዲው እና ፐርፕል ብሎች የመሳሰሉትን ቋሚ የሽንኩርት በሽታዎችን በጥንቃቄ መከታተል እና በተገቢው የፈንገስ መድኃኒቶችና የሰብል ፈረቃ በመጠቀም መከላከል ይገባል ማለት ነው። ሌላው የተባይ ጋር ተያይዞ ነው። የተባይ ቁጥጥር እንደዚሁ እንደ በሽታው ሁሉ ሽንኩርት ላይም እንደዚሁ እንደ ኦኒየን ትሪፕስ እና ኦኒየን ማጎት ያሉ ተባዮች ለመቆጣጠር የተቀናጁ የተባይ መቆጣጠሪያ ዘዴዎችን በመጠቀም ልንቆጣጠር ይገባል። እንደ በሽታው ሽንኩርት ለተባይም በጣም ቅርብ ነው። በተለይ ደግሞ ሙቀቱ እየጨመረ በሚሄድበት ሰዓት በተለይ ኦኒየን ትሪፕስ በጣም ከፍተኛ ችላካል ነው ከፍተኛ ጉዳት የሚያስከትሉ ናቸው። አግባብ ያለው ማዳበሪያ መጠቀም ጤናማ የሽንኩርት ኮረት እድገትን ለመደገፍ በናይትሮጅንና ፎስፈረስ የተመጣጠኑ ማዳበሪያዎችን ልንሰጠው ይገባል። ስለሆነም ከ100 እስከ 150 ኪሎ ግራም ዩሪያ እና 200 ኪሎ ግራም ፎስፈረስ በሄክታር ብንጠቀም ይመከራል። በመጀመሪያዎቹ 3 እስከ 4 ሳምንታት ውስጥ 40% ናይትሮጅን በተከላ ወቅት ብንጠቀምና የተቀሩትን ደግሞ ኮረት በሚመሰርትበት ወቅት ልንጠቀም ይገባል። ከፖታሲየም ማዳበሪያ ጋር ተያይዞ በውስጥ የቀረበ ጥያቄ ነበር። ሆኖም የሀገራችን አፈር የፖታሲየም እጥረት ስለሌለበት ተጨማሪ የፖታሲየም ማዳበሪያ መጨመር አያስፈልገውም። ስለሆነም በጠጣሩም ሆነ በፈሳሹ የተዘጋጁ የፖታሲየም ማዳበሪያዎች የምርት ወጪያችንን ከመጨመር ውጪ የሚፈይደው ነገር የለምና የናይትሮጅንና ፎስፈረስ ማዳበሪያ ላይ ትኩረት አድርገን ለዘላቂ አፈር ለምነት ግን በኦርጋኒክ ማዳበሪያዎች ላይ ተመስርተን ብንንቀሳቀስ ይመከራል። የመስኖ ውሃ አጠቃቀም የውሃ መቆራረጥን በመከላከል የውሃ እጦት ውጥረትን ለማስወገድ ወጥ የሆነ እና በቂ ውሃ ማጠጣት ይኖርብናል። የአረም ቁጥጥር ለንጥረ ነገሮች ለውሃና ለፀሐይ ብርሃን ውድድርን ለመቀነስ አረሞችን አዘውትረን ልናስወግድ ይገባል። ትክክለኛውን ክፍተትና ማሳሳት ይገባል። ጤናማ እድገትንና ትላልቅ ኮረቶችን ለማሳደግ ትክክለኛ የእጽዋትን ክፍተት ወይም ርቀት እንዲኖር ማድረግና ማሳሳት ያስፈልጋል። የተሻለ ኮረት ያለው ሽንኩርት ለማምረት በሽንኩርት መካከል ከ7.5 እስከ 10 ነው ተለቅ ያለ ኮረት ማምረት ከፈለግን። ነገር ግን የተሻለ ምርት ማምረት እና በገበያም ተፈላጊ የሆነ የኮረት መጠን ለማምረት ግን በተክሎቹ መካከል 5 ሴንቲሜትር በሽንኩርቱ መካከል እና በመስመሮቹ መካከል 20 ሴንቲሜትር ብንጠቀም ይመከራል። ይህ ማለት ደግሞ በፈሮ ደግሞ 40 ሴንቲሜትር እንጠቀማለን ማለት ነው። እንግዲህ እነዚህን ልምዶች በመተግበር የሽንኩርት ሰብላችንን ለመጠበቅና ምርታችንን በከፍተኛ ሁኔታ ለማሳደግ ይረዳናል ማለት ነው። ዛሬ እንግዲህ በሽንኩርት ዙሪያ አንድ ሁለት ኮር የሆኑ ሐሳቦችን ለመዳሰስ ሞክሬያለሁ። ይህም የሽንኩርት ዘር በፍጥነት ወይም ቶሎ እንዲበቅልልን ምን ማድረግ አለብን የሚለውን ሐሳብና ከሽንኩርት ማሳችን የተሻለ ምርት ለማግኘት ምን ላይ የበለጠ ትኩረት ማድረግ አለብን የሚለውን ሐሳብ የዳሰሰ ፕሮግራም ነው። ይሄ እንግዲህ ምንድነው? አሁን በተለይ ከሽንኩርት ማሳችን የተሻለ ምርት ለማግኘት ምን ላይ የበለጠ ትኩረት ማድረግ አለብን የሚለው ሐሳብ እዚህ የተጠቀሱት ብቻ አይደሉም፣ ግን ዋናዎቹ እነዚህ ስለሆኑ ነው ለይቼ ለማውጣት የፈለኩት እንጂ በወቅቱ አርቨስት ማድረግ ሊሆን ይችላል፣ ብክነትን ከመቀነስ አኳያ እንደዚሁ አርቨስት ከደረግን በኋላ ምን ማድረግ አለብን፣ እነዚህ ሁሉ ሊከተሉ ይችላሉ። ግን በሽንኩርት አመራረት ሂደት ውስጥ ትልቅ ቦታ የሚሰጣቸው እነዚህ ስለሆኑ ነው በዚህ ለይቼ ለማየት የሞከርኩት። አወል ስሪንቃ የግብርና ፕሮግራም እንግዲህ እንዲህ እያለ ይቀጥላል። በቀጣይ በሌላ ሐሳብ እስከምመለስ ቸር እንሁን። ባይ ባይ።